ሰሞን ነበር የሚያነቃቃኝ። አሁንስ ሞተ ነው። አደጋ እንዳይመስል ከኢየሱስ ውጪ ሌላ ነገር ካማረ ጨረሰ እየሄድክ ነው። አትሊስት እግዚአብሔር በታቦቱ ላይ ኪሩቤልና ሱራፌል ባሉበት ታቦት ላይ ኮሚኒኬት አረጋለሁ። ተራራ ላይ የወረደ የሚያዋራው ባለ አትሊስት ተስፋ አለ። ሞዓባዊ ያገባ ይሁዳዊ ካለ እስከ 8ኛ ትውልዱ ድረስ አለ እግዚአብሔር ቤተ መቅደስ እንዳይመጣ። ሩት ሞዓባዊ ያገባች አይሁዳዊ አይደለችም፣ ሞዓባዊት ናት። የአቢሜሌክን ኢንጦ መሬቱን መዋጀት የሚፈልግ ከሆነ አለና ግን እሱን ሲወስድ ግን ዝም ብሎ መሬቱን ብቻ ሳይሆን የመጣች አንዲት ሞዓባዊት ወጣት ትላለች፣ እሷንም ጭምር ነው የሚዋጀዋል። ኢንጦ መሬቱንና ሩትን በአደባባይ ወይስ ዋጀ? ቸርች ሰው ኖሮ ቆይቶ ከርሞ ተምሮ ጸልዮ ጾሞ ተግቶ አይኑን ከኢየሱስ አንስቶ በሌላ መንገድ መጽደቅ ያስባል። አይን ያማረን ባይዘ ሁሉም እዚህ ጋር ስላለ ሲፈጥረን በዚህ ነው በዚህ አድርጎት ይሆን ባይዘ ትዝ አይልም። በዚህ በኩል አይን እንዴት በዚህ በኩል ይሆናል የምትለው አያው ከውበቱ ውጪ ያያል። አይንስ ይወጣች ሳትሞታለች። እዚህ ላይ ማየት እንዳይመስል በህይወት መኖር በህይወት የምትኖረው አካል ላይ እስካለ ነው። ይወጣ ሳትሞታለች። ሮሜ 6 እና 7 ላይ ጳውሎስ በተለይ ምዕራፍ 7 ላይ ሕጉን እግዚአብሔር ሰጠ አለ። ሕዝቡስ እልል ብለው በተገለጠ ክብር ስለነበር እግዚአብሔር በሲና ላይ የወረደው እልል ብለው ተቀበሉት አለና ሕጉ ከመጣ በኋላ ተቀባዩን ሰውዬ ኃጢአተኛ ያደርገዋል። ሕግ ባይመጣ ኃጢአት ባላወቅኳል። ሕግ መጣና ይባስ አጋለጠኝ። እግዚአብሔር እንጨባበጣለን እንጠጋጋበታለን ብሎ የሰጠው ጉዳይ ይባስ የኔን ኃጢአተኝነት ገልጦ እንደውም ለፍርድ አመቻቸኛል። እንደውም በእኔ ላይ በኃጢአተኛው ላይ ኃጢአቴን ሲያጎላው የእግዚአብሔርን ቁጣ አነሳሳዋል። አለ እግዚአብሔር ሌባ። ምክንያቱም ሰውየው ሰርቆ ሲሮጥ ሕጉ እየተከተለ ሌባ ሌባ ይላል። ሰው ገሎ ሲሮጥ ነፍሰ ገዳይ። እግዚአብሔር ለፍርድ ለጀጅመንት ይዳን ይጽደቅ ይትረፍ በሕግ በኩል ያለውን ሰውዬ እንደውም ለፍርድ የሚፈልገው አረገው። ሕጉ ባይመጣ ኃጢአትን ባላወቅኩ አለ ጳውሎስ። ምንም ያልሆንን ፈጽሞ የእግዚአብሔር ጽድቅ የምትባል ቅንጣት እማትገባን ፍጹም የእግዚአብሔር ቁጣ ስር የተቀመጠን እኮ ነበርን። የኛ አዳዳን እኮ በእውነት እኮ ነው ብላችሁ እንደዚህ በጭብጨባ አልነበረም እኮ ማምለክ የነበረብን። ቅንጣት ታክል ብርሃን ማየት የማይፈቀድለት ባይዘወይ እድል ይኖራቸው ይሆን እማንባል እድል ካለ የሚባለው ለእስራኤል ነው። ይኸው እዚህ የክህነት ሥራ እየተፈጸመለት መስዋዕት እየቀረበለት ታቦቱ ቅድስተ ቅዱሳን ውስጥ ተቀምጦ ካህናቱ ቅድስት ጋር ሆነው ሕዝብ አደባባይ ጋር ሆነው ሊቀ ካህኑ ዮም ኪፖር ላይ ጠብቆ በዓመት አንዴ የሚገባለት ሕዝብ አለ። አትሊስት እግዚአብሔር በታቦቱ ላይ ኪሩቤልና ሱራፌል ባሉበት ታቦት ላይ ኮሚኒኬት አረጋለሁ። ተራራ ላይ የወረደ የሚያዋራው ሕዝብ አለ። አትሊስት ተስፋ አለ። ተስፋ ኮለ ለነሱ። እኛስ አይን መጨፈን አያስፈልገውም። ዝም ብሎ ፍርድ ውስጥ ነን። ይፈረድብህ ይሆን አይባል። ተፈርዶብሃል። የተፈረደ ነው ኢየሱስ የቀለበሰው። እስቲ አሜን በሏ። ወደፊት እንዳይመስል የሚፈረድ ኦልሬዲ ተፈርዷል እኛ ላይ። አይድኑም የተባልነውን እግዚአብሔር መጣና በልጁ በኩል ኢየሱስ ባይመጣ ምን እንደምንሆን ማሰብ አይቻልም። ኢየሱስ ከመጣ በኋላ ወደፊት ምን እንደምንሆን ራሱ አይታወቅም። አሁን የእግዚአብሔር ልጆች ነን ብሎ ወደፊትስ ስማ፣ ለፍርዳችን ራሱ መጠን አልነበረውም። ለቁጣው፣ ለኃጢአቱ፣ ለሲኦሉ፣ ለጽድቃችንም አሁን ባይዘ ማብራሪያ የለውም። ከዛ ጥግን ያስገባል። መሃል ላይ ግሬ አይደለም የኛ ብላክ ነበር፣ ዋይት ድቅድቅ ያለ ጨለማ ነበር፣ ደመቅ ያለ ብርሃን። ይገባናል እኛ የክርስቶስ ደም የትኛውንም ኃጢአተኛን ያጸደቀው። እንደዚህ አይነት መብት የሰጠኝ የኢየሱስ የመስቀል ሥራ ብቻ ነው። የማይገባኝን
አግኝቻለሁ። የእግዚአብሔር ልጆች እግዚአብሔር ያንን አልፈልግም ሲል በቃ ሰውና እግዚአብሔር ተቆራረጧ ሊሉ ሲሉ አይ እኔ መጣሁ አለ ኢየሱስ። ስሙ ለዘላለም የተመሰገነ ይሁን። ሁለተኛውን ለመመስረት የመጀመሪያውን ሻረው። የመጀመሪያው ማለት የትኛው ነው? እስካሁን እያወራን የመጣ ነው ማለት እኮ ነው። ሌዋውያን ካህናት ሆነው ሰርቭ ሲያደርጉበት የነበረው ጉዳይ እግዚአብሔር አልፈለኩትም አልተቀበልኩትም ያለውን መጥቶ ሻረው። ውጣ ከዚህ በኋላ እግዚአብሔር እንደዚህ አልፈልገውም፣ ቀጥሎ አልተቀበልኩትም ሲል ጌታ ኢየሱስ መጣ ሻረው። ከዛ ሁለተኛው መሰረቱ። ሁለተኛው እኛን የሚጠቀልል ነው። የመጀመሪያው እኛን አይጠቀልልም። የሩት መጽሐፍ በጣም አስደናቂ መጽሐፍ ነው። አሕዛብ በእምነት እንደሚድኑ ብሉይ ኪዳን እግዚአብሔር የገባው ተስፋ ነው። የሩት መጽሐፍ አሕዛብ ይድናሉ ያለበት መጽሐፍ ነው። የሩት መጽሐፍ ሞዓባዊቷን ሴት እግዚአብሔር ጎትቶ አምጥቶ ኢየሱስ ግንድ ውስጥ የቀላቀለበት መጽሐፍ ነው። ታውቃላችሁ አይደል? ሞዓባዊ ማለት ሞዓባዊ አይደለም። ሞዓባዊ እኮ አይደለም። ሞዓባዊት ሴት ያገባ አይሁዳዊ ካለ አለ እግዚአብሔር። ሞዓባዊቷንም አይደለም። ሞዓባዊ ያገባ አይሁዳዊ ካለ እስከ 8ኛ ትውልዱ ድረስ አለ እግዚአብሔር ቤተ መቅደስ እንዳይመጣ አለ። ዘጠነኛው ሰውዬ ራሱ ከመጣ እንግዲህ አሁን እኛ አማርኛው ራሱ ያልቃል አይደል? ልጅ የልጅ ልጅ ምናምን አይደል? አባት አያት ቅድመ አያት ምናምን ይጅላት ያልቃል። አማርኛ ራሱ የለውም። ዘጠነኛውም ከመጣ አደባባይ ይቁባል እንዳይጠጉኛል። ሞዓባዊ ያገባ እኮ ነው አይሁዳዊ። ሩት ሞዓባዊ ያገባች አይሁዳዊ አይደለችም፣ ሞዓባዊት ናት። መታ ይኸውልህ ቦርደር እንዳይመስል የጣሰችው ላይን ነው የሰበረችው። መሲያኒክ ላይን ገንጥላ ገባች። የንጉሥ ዳዊት እኮ ቀድመ አያት ናት። የመሲሁ ደግሞ የሩቅ ማለት ነው። ሩት ስትመጣ ቦዔዝ ወደዳት። ትዝ ይላችኋል። መቤዠት ስለሆነ አይደል? ኪንስማን ስለሆነ እሱ የሚቤዠው እሱ ስለሆነ የቤዛነት ስራ ለመስራት መጣና ሊቤዣት ሲል እሷም እንዲቤዣ ፈለገች። እግሩ ስራ አካባቢ ምናምን ትሄዳለች። እሱ ቃርሚያ ነው የምትቃርመው፣ እሷም ወደዋለች። እና በቃ ተዋደዱ። ለምን አንጋባ ሲል ቆይ አለ። ምን ችግር አለ ስትል እሷ ሞዓባዊት ናት ገና። አይ ከኔ ቀድሞ አንቺን የሚቤዥ ሌላ የቅርብ ሰው አለ አለና 10 ሰው ደረደረ ይላል። የአገር ሽማግሌ 10 ሽማግሌ አደባባይ ላይ አስቀመጠ ይላል። ከዛ ሰውየውን ጠራው። ሰውየው መጣ፣ ቦዔዝም መጣ፣ ሩት አለች፣ ኑኃሚንም አለች። ሩት ቁጭ ብላ ቦዔዝ እንደዚህ ያለ ቆመና የአቢሜሌክን ጢንጦ መሬት ነው የሚለው 1/3 እንደማለት ይመስለኛል። ጢንጦ መሬቱን መዋጀት የሚፈልግ ከሆነ መዋጀት ይችላል አለ። ይዋጅ ይውሰድ አለና ግን እሱን ሲወስድ ግን ዝም ብሎ መሬቱን ብቻ ሳይሆን የመጣች አንዲት ሞዓባዊት ወጣት ስላለች እሷንም ጭምር ነው የሚዋጀዋል። ሰውየው እንደዚህ ያለ 10 ሽማግሌዎች ደረደረና ሰውየው እንደዚህ ያለ ጢንጦ መሬት ብቻ ቢሆን ዋጀው ነበር አለ። እቺን ሞዓባዊት ግን ከቀላቀልኩኝ ቀድሞም በእጄ ይዤ ለነበረው ርስቴ ታሰጋኛለች እና አልፈልግም፣ አንተ ዋጀው ሁሉንም አለ። ጫማ እንለዋወጥ አለ። እንዳትዋሽ መጽሐፍ ሲነገር ጫማ ተቀያየሩ ይላል። ጢንጦ መሬቱንና ሩትን በአደባባይ ቦዔዝ ዋጀ። ሕጉ አሕዛብን አይወክል አያስገባም። አልፈልግም ጢንጦ መሬቱን ብቻ እነሱን እምቢ ሲል ይሄኛው እነሱንም ኒው ቴስታመንትን የቀላቀለን እወስዳታለሁ አለና በ10ቱ ትእዛዛት በሕጉ እምቢ የተባለውን ሰብሮ ወሰደ። እስቲ አሜን በለው። ሩትን ወስዶ አገባት። ሩትም ኢዮቤድን የወለደችው፣ ኢዮቤድም እሴይን፣ እሴይም ዳዊትም መሲሁን
ዳዊት ጋር ነው የሚያልቀው። ባይዘው ሁሌ ሰለሞን ጋር ሄድን። ዳዊት ብሎ ከዛ መሲሁ ነው የሚለው። ምክንያቱም በዳዊት ዙፋን ላይ ነው የተባለው። የዳዊት ስርና መሰረት ነው። እስቲ አሜን በሉ። ሩት አሕዛብ በእምነት እንደሚድኑ እግዚአብሔር ፕሮሚሰር ሮሜ ማለት ናት ሩት። ባይዘው ሮሜ መልእክት ማለት ነው። ዳንን የማይገባት ሴት ኢየሱስ ዘር ግንድ ላይ ከገቡ ሰዎች መካከል ብቸኛ ሞዓባዊት ናት። ብቸኛ ከገቡ 5 ሴቶች መካከል ደግሞ አንዷ እሷ ናት። በሞዓብ ደረጃ ብቸኛ። እንደውም ባሏ የተጠራው በሷ ነው። ሩትን ያገባ ቦዔዝ ተብሎ አደገኛ ናት። ሕጉ እምቢ ብሏት ነበር። መጣ ኢየሱስ ጌታ። የመጀመሪያው አይ አልጠቀልልም ሲል ሁለተኛው መጣ ሽሮት እሷንም ጠቀለለ። ሁለተኛውን ለማጥናት የመጀመሪያው ይሻር ዘንድ ይገባው ነበር። ሻረው፣ ሰረዘው፣ ከመንገድ አወጣው። ያልተደሰተበትን አልፈልገውም ያለውን ዞር አረገለትና የሚደሰትበትን የሚፈልገውን ለዘላለም ጽድቅ የሚገኝበትን መሰረተ ኢየሱስ። በምን ሲሉ በክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ እግዚአብሔር መጣና እንደዚህ ያለ ከዚህ በኋላ እምደሰተውና እምፈልገው በክርስቶስ ሥጋ በኩል የሚመጡትን ነው። እነሱ በክርስቶስ ሥጋ በኩል ከመጡ ለአንዴና ለዘላለም ይቀደሳል። መቀደስ ማለት ምን ማለት ነው? የእግዚአብሔር ብቻ መሆን። የኢየሱስን ሥጋ መስቀል ቆርሶ እግዚአብሔር ቀድሶናል። መቼ? አንዴ። እስከ መቼ? ለዘላለም። ድነት በክርስቶስ ኢየሱስ በኩል ብቻ ነው። ይሄ እውነት እየተነገረ ያለው ለአዳዲስ ሰዎች አይደለም። ቤተ ክርስቲያን ውስጥ ለኖሩ ረጅም ዓመት ምናልባት 15 ዓመት ያክል ለቆዩ የዕብራውያን ሰዎች የተጻፈ መልእክት ነው። ቸርች ሰው ኖሮ ቆይቶ ከርሞ ተምሮ ጸልዮ ጾሞ ተግቶ አይኑን ከኢየሱስ አንስቶ በሌላ መንገድ መጽደቅ ያስባል። የዳንኩ ሰሞን ነበር የሚያነቃቃኝ። አሁንስ ሞተ ነው አደገ እንዳይመስል። ከኢየሱስ ውጭ ሌላ ነገር ካማረ ጨረሰ እየሄድክ ነው። ቢ ሃምብል ዩርሰልፍ። አይ ቦዲ ኦፍ ክራይስት ላይ ሃምብል ነው መሆን ያለብህ። እጅ ነው። እጅ አድጎ እግር አይሆንም። በጣም ስፖርት ብታሰራው ቆንጆ እጅ፣ ጡንቻ ያለው እጅ እዚህ ጋር አስቀምጠህ እግር ነርቨስ ሲስተሙ አይገጥምም፣ አያምርም። በእጁ የሚሄድ አሁን አስበዋል። እግርህን አሁን ነቅዬልህ በእጅ ብትሄድ እግርህን እዚህ ጋር ባረግልህ ልባውን መውጣት አማረኝ ቢል ቦታው ላይ ሲሆን ቢዩቲፉል። ቀጥሎ ሃርመኒውስ ከውበት ውጪ ፋንክሽን ታደርጋለህ። ውበትን አሁን አይን ያማረን ባይዘው ሁሉም እዚህ ጋር ስላለው ሲፈጥረን በዚህና በዚህ አርጎት ቢሆን ባይዘው ትዝ አይልህም። በዚህ በኩል አይን እንዴት በዚህ በኩል ይሆናል ነው የምትለው። አያው ከውበቱ ውጪ ያያል። በሕይወት አለ። አይን አልፈልግም አንተ እዚህ ላይ መቀመጥ ብትል አይን ከአካል ብትወጣ በቀኝ እንደዚህ የምታምር ክብልል የምትል አይን በቀኝ ብላ ብትወጣ በእውነት አካል ትንሽ ይጎዳል። ያለ አይን ትንሽ ይጎዳል፣ ብዙ ይጎዳል። አይንስ ይወጣች ሰዓት ትሞታለች። እዚህ ላይ ማየት እንዳይመስል በሕይወት መኖር። በሕይወት የምትኖረው አካል ላይ እስካለ ነው። ይወጣ ሰዓት ትሞታል። የመጀመሪያ እጅ ባይዞ እዚህ ላይ ያለ ነው እንዲሚያስረዳ። አይ በቃ ቢል ቢቆረጥ መንገድ ላይ ብታዩ እንዴት የሚያምር እጅ ነው ትላለህ እንዴ? የተቃውሞ ጸሎት ጸልየ ፖሊስ ጋር ነው የምትደውለው። ማን ነው እዚህ ጋር እጅ ቆርጦ ይጣ? የሚራመድ እጅ ነው የቻለቀም። እጅ የሚንቀሳቀሰው አካል ላይ እስካለ ነው። አንዱ አንዱን አያኖረውም። ሕይወት ክርስቶስ ነው። ሕይወት የሚወጣው ከራስ ነው። ከራስ የሚወጣውን ሕይወት ግን ተካፍለን ነው የምንቀጥለው እንጂ እጅ ሕይወት ሰጪ አይደለም። ሕይወት ሰጪ ራስ ነው። እጅ አካል በሙሉ
ተመሳሳይ ህይወት አይደለም፣ አንድ ነው ህይወት። እዚህና እዚህ ጋር ያለው ህይወት ተመሳሳይ ነው፣ አንድ ህይወት ነው። እስቲ ጮክ በሉና ህይወታችን ክርስቶስ ነው በሉ እስቲ።